ሰላም ሰላም የዘገቢቱ ቻናል ተከታታዮች ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ። እንዴት አላችሁልኝ ውዶቼ? ዛሬም በሌላ ቪዲዮ መጥቻለሁ። ያው 2 ቀን ጠፍቼ ነበረ አልተመቸኝም እና ዛሬም ብቅ ብላችኋለሁ። እንዴት አላችሁልኝ ውዶቼ? እና ዛሬ የመጣሁበት ያው አንድ ያሳዘነን በጣም ቅስም የሚሰብር ልቦና የሚነካ ነው እና እህታችን ስደት ራሳ ያጠፋችው እና በዛ አንዳንድ ነገር ብላችኋለሁ። ሁላችን የቀረን ከዚህ ልጅ ምን እንማራለን ብለን እናምናለን እና እስከዛ እስኪ አብራችን ቆዩ ቤተሰቦቼ። እና ልጅቷ በፍቅረኛ ምክንያት ነው ራሳ ያጠፋችው የተባለ የተወረ ነው ያለና በፍቅረኛ ምክንያት ራስ መጥፋት ጥሩ ነው ወይስ ምንድነው? አንቺ ፍቅረኛ አልፈልገሽም ስላለሽ ራስሽ መጥፋት ነው ትፈልጊሽ ወይስ መኖር ነው የምትፈልጊ? ወንድ ከሆነ እንደዛ ራስ መጥፋት ጥሩ ነው ወይስ እኔ እንደዚህ አይነት ነገር ጥሩ አይደለም ማለት እና ሴቶች ከዚህ ልጅ ምን እንማራለን? ራሳችን ማጥፋት የለብንም። ወንድ ከሄደ ወንድ ይመጣል። ወንድ ልጅ ብዬን ህይወታችን ገና ሮጠን ያጠገበን የሰራነው ሳንበላ የሰራነው ሳንላይ በሰው ሀገር ራሳችን ማጣት የለብንም እና ለምን እና ከዚህ ልጅ ብዙ ነገር እንማራለን ብዬ እናምናለን ያምናለሁ። እኔ ወንድ ልጅ ስለሄደ ራሱ መጥፋት የለብንም። እናትሽ አታስበን፣ አባትሽ አታስበን፣ የቀረ ቤተሰቦችሽ አታስበን። አንቺ እኮ ሞተች ነው፣ ምንም ታይ ነገር የለም። ከሞተች ሞተች ነው። ግን እናትሽ ዛሬ ትመጣለሽ ነገ ትመጣለሽ ያለው የጠበቁ ቤተሰቦች አንቺ እዚህ የማይሆን ወንድ የማይረባ ወንድ ስለሄደ እኔ ለወንድ ልጅ ብለሽ ራስሽ ታጠፋለሽ እና ወንድ ልጅ ስለሄደ ራሳችን መጥፋት ሳይሆን ከዚህ ፈተና ወጥተን ራሳችን ልቦናችን ማለት ነው ጸግነን ከዛ የተሻለ ነገር የተሻለ ደረጃ ለመድረስ ትልቅ ማለት በስራ ይሆን በሁሉም ነገር ጠንክረን መውጣት ያለብን። ለዚህ ልጅ አልፈልግሽም ያለሽ ወንድ ልጅ አንቺ በልጠሽ እንድታይ ማድረግ አለብሽ እንጂ ራስሽ ማጥፋት ጥሩ ነው ጥሩ አይደለም። ኃጢአት እኮ ነው። እግዚአብሔር እኮ አይፈቅድም። ራስ ማጥፋት እኮ ኃጢአት ነው እና ለምን ራሳችን እናጥፋለን? ወንድ ልጅ ከሄደ ወንድ ልጅ ይመጣል። ምንም ማይቀየር ነገር የለም። ያው የምትወደ ሰው ማጣት ከባድ ነው፣ ግን ፈጣሪ ካልፈቀደስ በግዴታ ይሆናል። ወንድ ልጅ አልፈልግሽም ካለሽ አንቺ ስለፈለግሽ ይሆናል? አይሆንም። ለምን አንቺ አንድ ወንድ ብቻ ነው እዚህ ምድር የተፈጠረው? ስንት ወንዶች እኮ አሉ። አንድ ወንድ ልጅ አልፈልግሽም ስላለት ግዴታም ወንድ ልጅ መኖር አለብሽ? ትኖራለሽ እኮ አትሞትም። ማንም ሞተ የለም። መለየት የነበረ ነው የቆየ ነው ማለት ሐዲስ አይደለም ማለት ነው እንጂ ያው ይከብዳል። በተለይ ብዙ አመት መስዋዕት የተከፈለ ከሆነ ብዙ ላይፍ ያሳለፍሽ ሆነ በተለይ አንቺ ወልደሽ ልጅ የልጆች አባት ከሆነ ትንሽ ይከብዳል። ግን ምንም ማድረግ አይቻልም። ፈጣሪ ያመጣው አሜን ብለሽ መቀበል አለብሽ እንጂ ራስሽ መጥፋት ልጅሽ ካለብሽ ልጅ ካለሽ ለልጅሽ ብዬሽ መኖር አለብሽ። ገና ያተገበችው ከሆነች ደግሞ ምንም አንቺ ያለ ፈጣሪ የለም።
የተጻፈ ና አንቺ ያለ ፈጣሪ አለ ግዴታ አንድ ወንድ አይደለም። እና ራሳችን መጥፋት በሀገር በሰው ሀገር አስባችኋል? ቤተሰባችን እንዴት እንደሚጎዱ ማለት ነው። እኛ አንድ ጊዜ ሄደን አናየውም። በኋላ ያለው ነገር ምንም አይናየም ማለት አስክሬን ያለ ሰው ነው የሚቀበለው እንጂ የሚያየው እንጂ እኛ አይደለም። እኛ ሄደን ሁልጊዜ አንድ ጊዜ ሄደናል። ግን ቤተሰባችን እናታችን 9 ወር ተሸክማ ስንት መከራ አይቻ አሳድጋ እኛ ራሳችን ስናጠፋ በጣም ከባድ ነው። እና ለምን ፍቅረኛ እኔ በወንድ ልጅ ምክንያት ራሴ ያጠፋል ብዬ አላምንም። በእውነት ወንዴ ከሄደ ይሄድ፣ እኔ ብቻዬን እኖራለሁ፣ መኖር እችላለሁ። ለወንድ ግዴታ አይደለም። አንድ ወንድ ልጅ አልፈልግሽም ስላለኝ በግዴታ መኖር የለብንም። የማይፈልገኝ ከሆነ ይሄድ፣ ምንም ችግር የለም። ጥርግ በል መንገድ ጨርቅ ያደረግልክ ብዬ ስናለሁ። ግን አንዳንድ ወንዶች አለው ማይረቡ ወንዶች ማለት ነው። ምን ያደርጋሉ? በፍቅር ትቆያለች፣ ከዛ ትለያያላችሁ። ከዛ አንቺ ጥሩ ደረጃ ደርሰች የሆነ ነገር ካዩ ይመለሳሉ። ከዛ እኔ እወድሻለሁ ምናምን ያሉ እነዚህ አይነት ሰዎች ምን ታደርጋላችሁ? ስልክ ትቀይራላችሁ ወይም ብሎክ ማድረግ እንጂ ብዙ አመት ቆይቼስ ብዙ ስንት ነገር አሳልፋችሁ ከዛ ከተለያያችሁ በኋላ መልሰው ወደ ሌላ ሴት ሄደው ሲመለስ ማለት ነው። እኔ አንቺን የምፈልገው እዛ አልፈልጋትም እዛ ቀን ወዲጀቻ ስለነበርኩ እንጂ አሁን ግን አልፈልጋም አንቺን ነው የምንፈልገው ምናምን የሚውሉ ወንዶች አሉና እነዛ ሰዎች ከስር በስራቸው ማርሀቅ አለብን። ማለት ያለፈ ቆስላችን እንዳይነሳ ሌላ 2 ጊዜ 3 ጊዜ እንዳይሰሩብን ልቦናችን እንዳይጎዳ ብሎክ ካደረግናቸው ወይም ስልካችን ከቀየረን አይመለሱም። እንደዛ ማድረጉን እንችላለን። ከራሳችን መጥፋት የሆነ ክሎሮክስ ምናምን መጠጣት ምናምን ጥሩ አይደለም። እዛ በሬ አልፈቅድም ለዚህ አይነት ነገር። ስደት የቆየን የሰራናየው እንድንበላ የሰራናበት ወደ ሀገራችን በሰላም ተመልሰን ንስሐ ገብተን ብዙ ነገር ፈተና ያሳለፍናቸው እንዲደሰት ማድረግ አለብን እንጂ ወንድ ልጅ አልፈልግሽም ስላለሽ ህይወትሽ ማጣት ብዙ ነገር ማድረግ እዛን ቀን ብዙ ነገር እናደርጋለን። እዚህ ቀን ስትናደድ ስትባሻጨ የምትሰሯቸው ነገሮች አይታወቁም። እና ግን የሆነ ፈተና ሲመጣ ማለት ነው አሜን ብለን መቀበል አለብን። ከዛ ከፈጠራችን መቅረብ አለብን። ፈጠራችን መስጠት መለመን። ከዚህ ፈተና ያው ብዙ እኮ አትቆይም። ከዚህ የሚመጣ ፈተና ብዙ አይቆይም፣ ወይ 1 ሳምንት ወይም 1 ወር። ከዛ ትረሳለች፣ ይረሳል፣ ሁሉም ነገር ያልፋል። ከዛ አልፋችሁ በትዕግስት በጣም ጥሩ ነው። ትዕግስት ካለን ማለት ነው እዛ ፈተና ያመጣችው ስታልፍ እግዚአብሔር ይመስገን እዚህ ደርሰን ብለን ራሳችን እናመሰግናለንና የማይሐልፍ ችግር የለም። ጤና ካለ የማይሐልፍ ችግር የለም። ሁሉም ፈተና ያልፋል። እግዚአብሔር ደግሞ የሚወደው ሰው ነው የሚፈትነው። እና የሚፈተን ሰው ደግሞ እግዚአብሔር አምላክ የተሻለ የበለጠ ስለዚህ ያዘሉ ስላለ ነው። እና የሚመጣ ፈተና
ፈተና ስለበዛ ራሳችን መጨናነቅ ወይ ራሳችን ማይሆን ነገር ማስቀመጥ ወይ ማድረግ የለብንም። እኔ በወንድ ልጅ ምክንያት ነው ራሳ ያጠፋችው ስትባል ልጅቷ ስትታመር በቃ ቆንጆዬ የሆነች ልጅ ናት። ምን ይወጣል? እና እግዚአብሔር የፈቀደን በህይወት እንድትኖር ያው የተጻፈ ሆነ። በስ ምንም ግን እናታስ እንዴት ነው የምትኖር? ከባድ ነው። በናፍቆት የተነገብገበት ያለት እና በዚህ ሞታ ስትሰማ እናታ ማለት ነው። በጣም ከባድ ነው በእውነት። ልጅቷ ገና ነው የወለደት አትመስልም። ገና ወጣት ናት፣ ትንሽ ናት። እና አንድ ብቻ አይደለትም፣ ብዙ ነገር ብዛት አለው። ራሳቸው የማጠፉ ልጆች አለው፣ ብዙ ነው ብዛቸው እንኳን የሚቆጠረው ግን በዛቸው በኋላ ስንት መሆን አላውቅም። ግን ስንት አለው በፍቅረኛ ሆናት ወይም ብር ስተዋለው ስለተካደው ብራቸው ስለተወለው ራሳቸው የማጠፉ ልጆች አለውና ገንዘብ ከሆነ ይመለሳል። እና ቤተሰቦቼ እዚህ ይመስላል የዛሬ ውሏችን። ራሳችን ማጥፋት የለብንም። ራሳችን እግዚአብሔር አምላክ ትዕግስት ይስጠን ከክፉ ነገር ያለውን እግዚአብሔር አምላክ እንደዚህ አይነት ነገር ከክፉ ቀን ይሰውረን። እግዚአብሔር የእህታችን ደግሞ እግዚአብሔር አምላክ በአጸደ ገነት ያኖራ መንግስተ ሰማያት ያውርስልን። ምንም ማድረግ አይቻልም። የሆነ ነገር ሆና ነው። ግን እንደዚህ አይነት ነገር እንዳይደገም ግን የቀረን ሴቶች ማለት ነው እንደዚህ አይነት ነገር ማድረግ የለብንም። ለወንድ ልጅ ብለን ራሳችን የሆነ ይሆን በወንድ ይሆን በገንዘብ ይሆን በሁሉም ነገር የማያልፍ ቀን የለን። ትዕግስት ካለ ማለት ነው። ትዕግስት ይስጣና ሁሉም ነገር ያልፋል እላችኋለሁ። አብራችሁ ስለቆያችሁ አመሰግናችኋለሁ። ሼር፣ ላይክ፣ ሰብስክራይብ ያደረጋችሁ ቤተሰብ ሆነው በሌላ ቪዲዮ እስከሚመጣ